እና ስደት ነው ያለችው ሱማያ። ለእሷ እንኳን ትንሽ የሆነ ነገር አልተጨነቀላትም። ምክንያቱም የሆነ ነገር ሲሆን አብረው ቪዲዮ ይለቃሉ። የሰርጋቸውን የሽንኩርት በሬ ይሄን ያህል በሬ ይሄ ሰርጋችን እያለ ነበር ቪዲዮ ሲለቅ ነበር። ነገር ግን የልጆቹን እናት የሚጨነቅና የሚወድ ቢሆን ቢያንስ እንኳን ይችላል አገባይ ብለው ቢያገባት እንኳን ያ ቪዲዮ መለቀቅ የለበትም። በድብቅ ይሁን እሷ እስከምፈቅድለት ድረስ እና ያው እንደምታውቁት በፊት ልጅ ከመውላዳ ሱማያና ሰይድ ልጅ ከመውላዳቸው በፊት አዎ አግባ ብለዋለች ሱማያ። ያ ማለት እንግዲህ እሷ ምናልባት ልጅ ጓጉታ ሊሆን ይችላል ቶሎ ልጅ ስላልወለዱ። አሁን ደግሞ እግዚአብሔር ይመስገን ልጆች አግኝተዋል። ስለዚህ ልጅ ካለ ለምን ወደ ሌላ ሴት ይከዳል ነው ጥያቄው ከዚህ ጋር እና ስለዚህ ለእሷ አልተጨነቀላትም እና የሚሰራውን ሁሉ በሙሉ ቪዲዮ ነበር ሲለቅ ነበረው። ያ ማለት ሱማያ አልተከፋችም ማለት አይደለም። ሱማያ በጣም ከፍቷል። ነገር ግን እኔ ሱማያን ሳላደንቃት አላልፍም። ምክንያቱም በጣም ጀግና ናት። እንደ ማንኛውም ሴት እየወጣች ሶሻል ሚዲያ አላለቀሰችም እና ደግሞ ልጆቿን ደግሞ የትም አልጣለችም። ያውም በስደት ላይ ሆና ግን እሷ ልጆቿን ነበር ስታሳድግ የነበረው። ማለት ውስጡንም ቢከፋት በቃ ለልጆቿ ስትል መኖር ስላለባት ልጆቿን እያሳደገች ነው። ጎበዝ ናት። እና ካገባ በኋላ እንደገና አንዴ ይቅርታ አንዴ ምናምን አንዴ ግን አንዴ ይጀዋል አንዴ መኪና ነው። ሴት ልጅን ፍቅር ብቻ ነው የሚገዛት። ይሄ ቁሳቁስ ነገር ሊገዛት አልቻለም። እና ያው ካገባ በኋላ ደግሞ ሀዩ እኔ ሄዳለሁ ሲላት አሁንም ሀዩ በረኪና ጠጣለሁ አለች። መጀመሪያ ላይ ቀረ፣ በመጨረሻው ያው ጥሏት ሄደ። ነገር ግን እንዳያቸው ሱማያ ጎበዝ ስለሆነ እውነት ሱማያ ጎበዝ ናት። በጣም አንበሳ ናት። እውነት ሴቶችዬ ልምድ ከሱማያ ውሰዱ እና በዛ ሰዓት ጎበዝ ስለሆነች እሷ እቃዋን ሻሽጣ የነበረችበት ቦታ ለቃ ሌላ ቦታ ሄደች። እሱ ግን መኪናና ስልኩን ገዝቶ ሲሄድ ሱማያ ቤት የለችም። ከዛ በኋላ እሱ እንዳያችው ፌንት ወደቀ። ከዛ ሌላ ቦታ ሄደች እና አንዴ የመን አንዴ ኢትዮጵያ ይሽከረከራ። መጀመሪያ ኢትዮጵያ ገብቻለሁ አለች። ተመልሶ ኢትዮጵያ ሄደች። እሷ ግን እዛው የመን ነበረ። ተመልሶ ደግሞ ወደ የመን መጣ። በዛ ሰዓት ግን ሀዩ ትናደዳለች። ያው አንዳንድ ጊዜ ሴቶች የቅናት መንፈስ አለ አይደለ? በጣም ትናደዳለች። ግን ሀዩ ስህተቷ ምንድነው? ሱማያ የልጆቹና እናት ደግሞ የመጀመሪያው ስለሆነ እንደሷ ሊወዳት አይችልም አበደን። እና ከዛ በኋላ ምንድነው የሆነው? ያው ምንድነው አሁንም ይቅርታ አለ። ካለችበት አውቀዋለሁ ሆቴሉን አለ ሄደ። ከዛ የለችም። አሁንም ባህር ለባህር እሱ ሄደ። እሷ ጅል አረጋት። እንደሷ ጎበዝ ናት እውነት። ከዛ በኋላ ምንድነው ምን አለ እንደገና ሀዩንም ሱማያንም አልፈልጋችሁም ማለት እንደገና ሌላ ሶስተኛ ስህተት ሊሰራ ነገር ግን ሱማያ እንደዛ አይደለም ያደረገችው። ሱማያ ሁሉን ነገር ጨራረሰኝ ወደ እኔ የመጣችው ወደ ሀገሯን የመጣ አሁንም እሱ በሞተር ሳይክል ባህር ለባህር ሄዳን ፍለጋ እሱ ሲጨመር ማለት ነው። እሷን ሳይሆን ልጆችን ነው የፈለገው። ማለት 9 ወር በሆዷ ተሸክማ አመጣ ወልዳ ማን ልጅ ሊሰጠው ነው? መጀመሪያ ለእሷ ክብር ቢኖረው ይህን ስህተት አይሰራም ነበረ። መጀመሪያ ሲጀመር ደግሞ እሷ መፍቀድ ነበረችበት። እዛ በኋላ ሀዩ ማናት ሱማያ እንግዲህ ወደ ሀገሯ ገባች። እግዚአብሔር ይመስገን። እንኳን ማለትም ሁሉ ነበር ያዘነላት የተጨነቀው። ምክንያቱም በባህር ብመጣ አደጋ ነበረውና ውብዝ ናት። ልጆቿን ይዛ ወደ ሀገሯ ነው የመጣችው። ሀገሯ ከመጣች በኋላ ከዛ በኋላ ለራሷ ቤቷን ገዛች። ከዛው የት ነው ሄደችው? ከሰይድ ቤተሰቦች ቤት ነው ሄደችው። ከሰይድ ቤተሰቦች ቤት ሄደች። እንግዲህ ቤተሰቦችን ተዋወቀች። እውነት ያኔ ኡመር የሚባለው ልጅ በጣም እውነት አንዳንድ ጓደኛ
እና አንዳንድ ጓደኛ የልብ ጓደኛ ሲኖራቸው በጣም ደስ ይላል። እና እንግዲህ የወንድም ጓደኛ ጥሩ ነው። ምክንያቱም የልብ ጓደኛ ነው። እስካሁን ድረስ ኡመር ያው ከጎኗ ነበር ያለውና ኡመርን የወሰዳቱ ከሰይድ ዘመዶ ቤት የሰይድ ዘመዶ ቤት ከተዋወቀኝ በኋላ ሌላ ምንድን ነው ያደረገችው? ሱመያ ወደ ቤት ሄደ፣ ወደ ሀዩ ቤት እንግዲህ ሄደችው። እንዳያቸዋት ኒቃቧን ለበሰ እንዳታውቃት። ምክንያቱም ከሀዩ የምታውቀው ነገር ስለምትፈልግ ሁሉን ነገር ማወቅ ስለምትፈልግ የት ነው ሄደችው? ከኡመር ጋር ወደ ሀዩ ቤት ነው። ወደ ሀዩ ቤት ሄዱ። እንግዲህ ኡመር ምንድን ነው ያላት? የሰይድ ከጉራጌ የተወለደች ናት። የሰይድ እህቱና ከዱባይ ነው የመጣችው ነው ያላቱ። እና ከዛ በኋላ እንግዲህ ስትጠየቅ ምንድን ነው እኔ እሷን እኔ ምን ላደርግ? እኔ እሷን አልወዳት፣ እሱን ነው እኔ የምወደው፣ ምን ላደርግ? ስለዚህ እሷ ለምን እሱን አንዴ እንትና እያንከለከለችው ነው? እሱ የሚፈልገው ልጆቹን ብቻ ነው የሚፈልገው፣ እሷን አይፈልግም ነው ያለችው። እንግዲህ አየችው። እንግዲህ ለዚህ ይሄን ያህል እሱ የምን አንዴ ኢትዮጵያ አንዴ የመን የሚሽከረከው ምንድን ነው? አሁንም ልጆቹን እንጂ ሱማያን አይፈልግም። በቃ በአጠቃላይ ማለት ነው። ስለዚህ ሀዩ ምን አመጣኝ? ሚስት አወጣች። ለምን አንቺ አትረጃትም ሲላት እኔ ምን አገባኝ ነው ያለችው ሀዩ። እና ስለዚህ ሀዩ በጣም ሴት ነሽ፣ መረዳት ነበረበሽ። እንደውም ምንድን ያለችው ሌላ እኮ ገና እኮ ሌላ 3-4 እንግዲህ በኋላ ያገባን ነው ያለችው። እና ስለዚህ ሀዩ ስህተትሽ ከዚህ ላይ ነው። ስለዚህ ሴት ስለሆንሽ አንቺን ትረጃን ነበረ። እንደውም የመጀመሪያው ባለትዳር ሆኖ ፕራንክ ቢያደርግሽ እንኳ ባለትዳር ነው፣ የልጆች አባት ነው። ስለዚህ ምን የመሰለው ወጣት እያለልሽ ስለዚህ ከሰይድ መላጦ ጋር መጋባት በጣም ትልቅ ስህተት ነው። ስለዚህ እሱም ባለትዳር ስለሆነ የልጆች አባት ነው። ልጆቹን እውነት የሱማያና የሰይድ ፍቅር እውነት ለመናገር ከሆነ በጣም ደስ የሚል ፍቅር ነበረ፣ ደስ የሚል ፍቅር። ግን አንቺ በመሀላቸው ገብተሽ አበጣበሻቸው። እውነት የመን የሚኖሩ ኢትዮጵያውያን እነ ሰይድ ጋር የሚመጡ ማህበራቸው በጣም ደስ ነበር የሚለው። ግን ሀዩዬ አንቺ ከመጣሽ በኋላ በቃ ዝብርቅርቅ ወጣና እና ሱማያ በዚህ አጋጣሚ በጣም ጀግና ናት። ሴቶች ከሱማያ ተማሩ። ሶሻል ሚዲያ እየመጣችሁ አታልቅሱ። አያችሁ፣ እሱ አሁን ተበቀለች። በቃ በጣም አናደዋን ነበረ፣ በጣም ነበረ የተናደደችው። ጎበዝ ናት። ሁሉን ቻል አድርጋ አገሯ ልጆቿን ሰብሰብ አድርጋ ነው ይዛ የመጣችውና አንዳንድ እህቶቼ እንኳን ልጅ ወልዳችሁ ቀርቶ ልጅ ሳትወልዱ ወይ ባላችሁ ወይ ፍቅረኛችሁ ሲተዋችሁ ሶሻል ሚዲያ እየመጣችሁ የምታለቅሱ ለእናንተ ልቦና ይስጣችሁ ነው የምለው። ምክንያቱም አሁን ከሱማያ ብዙ ነገሮች ልትማሩ ትችላላችሁ። አያችሁ እንግዲህ ሱማያ ምንድን ነው የሚባለው? ይቅርታ የባሏ ሚስት ጎባን አይደል የሚባለው? የባሏ ሚስት ጎባኗን ኒቃቧን ለበሰችና ማንነቷን ቀይራን ሂዳ ያየቻት። ምክንያቱም ከሷ የምታውቀው ነገር ስላለ። ስለዚህ ምንድን ነው ሀዩ እኔ አላሳድግም አፈለግ እሷን ይታረቅ እንጂ ልጆቹን የሚቸገረ ብዬ አላሳድግም ብላለች። ሀዩ ደግሞ እሱን ከወደሽ ልጆቹን መውደድ አለብሽ። እሱን ወደሽ ደግሞ ልጆቹን መጥላት የለብሽም። በቃ ሲጀመር እሷ ለእናንተ አትሰጥም፣ ራሷ ታሳድጋለች። ግን እኔ ቢታረቁ ደስ ይለኛል፣ ቢታረቁ ደስ ይለኛል። ያው ከመሀል ላይ ሶስተኛ ወገን ሀዩ ስለገባሽ ነው። ከመጀመሪያውም እኮ ያ ነገር ከመሆኑ በፊት ጠይቋት ቢሆን ምን ቢላት ቢሆን ችግር የለውም፣ ትፈቅድለን ነበረ። እሱ ግን ሁሉም ነገር ከጨራረሰ በኋላ ነው ሶሻል ሚዲያ የወጣውና እና ሱማያዬ የኔ ጀግና ብዬሻለሁ። የኔ ጀግና የስደቱ እህቴ በጣም ጀግና ነሽ፣ በርችላለሁ። እና እንግዲህ ያው ቀጥተሽዋን አሳድጊ፣ ልጆችሽን አብራችሁ ታረቁ እንላለን። አመሰግናለሁ።